ይሄ ሰላም በጦርነት መካከል የምናጣጥመው ሰላም ነው። አላውያን ነገስታት ከመሬት በታች እንኳን አድርገዋት በዘመነ ሰማዕታት ቤተክርስቲያን ይሄን ሰላሟን ይዛ ነው የወረደችው። ይሄን ሰላም አታውቀውም። እኛ በጦርነት መካከል ይሄንን ሰላም የምናውጅ ነን። በምስራቃውያን ኦርቶዶክሳውያን ዘንድ ሳይተዋወቁ አብሮ መስዋዕት መሰዋት አይቻልም። እኛ ተጣልተንም ችግር የለም። ይገርም እኮ ነው። እኛ እኮ ክርስትና ባህል ነው የሆነብን። ታውቃላችሁ፣ አዳም ባይወድቅ ኖሮ መጽሐፍ ቅዱስ አይጻፍ። ሰው ነበር፣ ከመጽሐፍ የከበረ ነበር ሰው። ወዳጆቼ ክህነቱን እናክብረው። ያለ ክህነት ቤተክርስቲያን አዳራሽ ናት፣ አዳራሽ ናት። መስቀሉ ብቻውን፣ ታቦቱ ብቻውን ምንም አይሰራም። መመሬ ገሌ ሊበድሉ ይችላል፣ ቄስ ገሌ ሊያጠፉ ይችላል። ያልጠበቃቸው ቦታ ታገኟቸው ይሆናል። ወዳጆቼ እገሌ መመሬ ገሌና አባ ገሌን ያልተጠበቀ ቦታ ስላገኘ ክህነትን እንዳታወርደው። አንዳንድ ጊዜ መሸከም ያቃተንን የመከራ መስቀል ተሸክሞልን ህሊናችንን እረፍት ሲሰጠን ያልጠበቅናቸው ዱብዳዎች ከፊታችን ሲመጡ እኛ ባልጠበቅነው ቀመር ካጠገባችን ዞር ብሎ እንዴት ሆነ ብለን ስንገረም ትዝ ይለናል እግዚአብሔር። በወደቀ ሰውነት ትንሣኤን መረዳት አይቻልም። በወደቀ ባሮጌ ሰውነት ሞትን ያሸነፈ አካል መገንዘብ አይቻልም። አሁን ብዙዎቻችን ከራሳችንም ጋር ጭምር የምንጣላው በወደቀ ሰውነትን ነው መንፈሳዊነትን ማስተናገድ የምንፈልገው። እኛ ወዳጆቼ አሁን ዓለም ተቧድኖ እርስ በእርሱ በሚናከስበት ጉዳይ አልተላክንም። የክርስቶስ መንግስት እንድትሰፋ በዚህ ምድር መድኃኔዓለም እንዲጠቀምብን ይርዳን። የምንማርበት የትምህርታችን ርዕስ የትንሣኤው ፍሬዎች በሚል ይሆናል። ዘመኑ እንደምታውቁት ከሰላምታችን ጀምሮ የቤተ ክርስቲያንም የመልእክት ማዕከል ሆኖ በደንብ በልዩ ሁኔታ የሚነገረው ነገረ ትንሣኤው ነው። ክርስቶስ አምላካችን የተነሳበትን በአብይ በዓል የምናከብርበት ጊዜ ነው። ቤተ ክርስቲያን የክርስቶስን ትንሣኤ የማትናገርበት ጊዜ የለም። ትንሣኤው የቤተ ክርስቲያን ትልቁ መልኳ የሚታይበት ነው። የክርስቶስ ሞት ትርጉም ያገኘው በትንሣኤው ነው። ሞቱ ለቤዛነታችን ምክንያት ሆኗል። በትንሣኤው ግን ጥልቅ ትርጉም አግኝቷል። ምክንያቱም ሞትን ያስተናገደውን ሞት የሰው ልጅ በሙሉ ሲያስተናግደው የኖረው ነው። ክርስቶስ ሞተ ብቻ ብለን ደምድመን የምናቆመው ቢሆን ኖሮ እንደ ተራ የሰው ልጅ ሞት እንመለከተው ነበረ። የክርስቶስ የሞቱ ቤዛነቱ በደንብ የገባን በትንሣኤው ነው። ስለዚህ ቤተክርስቲያን ትንሣኤውን የማትናገርበት ጊዜ የለም። ሁልጊዜ በቅዳሴያችን እንደምንሰማው ንዜኑ ሞተከ ወትንሣኤከ ቅድስተ፣ ሞትህን እንናገራለን ቅድስት ትንሣኤንም ደግሞ እናውጃለን ትላለች ቤተክርስቲያን። ስለዚህ ሁልጊዜ ይነገራል። አሁን ግን በተለየ መንገድ የምናከብረው ልዩ በዓል ነው። በዚህ በዓል ውስጥ በትንሹ ቤተክርስቲያን በትንሣኤው ያገኘቻቸውን 5 ፍሬዎች ባጭሩ እንመለከታለን። በእርግጥ በክርስቶስ ትንሣኤ ቤተክርስቲያን ያገኘቻቸው ጸጋዎች የሚቆጠሩ አይደሉም። ነገር ግን በጥቅል የምንመለከታቸው እነዚህ 5 ፍሬዎች ናቸው። አጉልተንም ልንሰብካቸው ልናውጃቸው የሚገቡ በህይወታችን ልናሳያቸው የሚገቡ ናቸው። ሌላው ነጭ መልበሱን ብትሉት በዓል ዶሮ አርዶ በግ አርዶ ምናምን አርጎ እነዚህ ማክበራችን ኢትዮጵያዊ መልካችንን በተለየ ሁኔታ የሚያሳዩ ናቸው እንጂ ከዚህ ከጥልቅ ትንሣኤው ጋር የምንመለከታቸው ላይሆኑ ይችላሉ። ልብስ የፈለግነው ልንለብስ እንችላለን። ነጭ የምንለብሰው ላይኖርን ይችላል። ግን ትንሣኤው በውስጣችን የሚታወጅ ውስጣችንን የሚያበራ በጣም ልዩ የሆነ የቤተ ክርስቲያን ጸጋ ነው። እንደሚታወቀው መጽሐፍ ቅዱስ እንደሚነግረን በዚህ በኦሪት ዘሌዋውያን በምዕራፍ 19 ቁጥር 2 ላይ መቃብር የነካ 7 ቀን የረከሰ ይሆናል ይላል። በብሉይ ኪዳን ዘመን ሰው መቃብር አካባቢ ደርሶ ከተመለሰ መቃብር አካባቢ የደረሰ ሰው ለመቅበርም ሊሆን ይችላል ለተለያዩ ምክንያቶች የመንጻት ስርዓት ሳይፈጸምለት ወደ ማህበረሰብ አይቀላቀልም። መቃብር አካባቢ የደረሰ ሰው እንደ ርኩስ ይቆጠር ነበረ። ይሄ እስከ ክርስቶስ ዘመን የቀጠለ ነው። ክርስቶስ አምላካችን ግን ተመልከቱ፣ መቃብሩን ከተኛበት በኋላ ክርስቶስ መቃብሩን ካስተናገደው በኋላ ማርያም መግደላዊት ወደዚህ መቃብር ስትሄድ ነጭ የለበሱ ለሞት ተቃራኒ የሆኑ 2 ቅዱሳን መላእክትን የተመለከተችው ምንድነው የምንረዳው? ከዚህ ክርስቶስ ያንን መቃብር የህይወት መንደር አድርጎታል ማለት ነው። አሁን መቃብር የሚያረክስ ሳይሆን የሰው ልጆች የጊዜያዊ ክስተት የሆነውን ሞት የሚያስተናግድበትና ዳግመኛ ሰው ከአፈር እንደገና የሚወለድበት ማለት ነው። ልዩ ኃይል ነው የተገኘው። የሰው ልጅ ዳግመኛ በማይሞት ማንነት የሚነሳበትን
ታላቅ የህይወት መንደር እና ማህፀን ነው ያደረገው ክርስቶስ መቃብርን። ስለዚህ በጣም በቤተክርስቲያናችን ትንሣኤው ልዩ ስፍራ እንዲሰጠው ከሚያደርገው ነገር አንዱ ይሄ ነው። ከክርስቶስ ሞትና ትንሣኤ በኋላ በጣም የሚገርመው ሞትና መቃብር ኃጢአተኛውን እንኳን ማስቀረት የሚችሉበት ጉልበታቸው ተሰብሯል። በኃጢአት እንኳን የሚሞት ሰው ከሞተ በኋላ መቃብር ወደ አፈርነት አይለውጠውም፣ አያበሰብሰውም። ክርስቶስ እስኪመጣ ድረስ የሰው ልጆችን በሙሉ ሞት ለመቃብር ያስረክባል። መቃብር ደግሞ ወደ አፈርነት እየለወጠ ሰዎችን አፈር ያደርጋል። ነፍስ ወደ ሲኦል ይወርዳል። አሁን ክርስቶስ ከተነሳ በኋላ ግን ቅድም እንደነገርኳችሁ ኃጢአተኞች እንኳን ኃጢአት ቢሰሩ በኃጢአት ቢወድቁ ኃጢአት አጨማልቋቸው ኖሮ ቢሞቱ መቃብር ወደ አፈርነት አይለውጣቸውም። ምናልባት መቃብር ወደ አፈርነት አይለውጥም። ሲነሱ ግን ነፍሳቸው ጠቁራባቸው ትነሳለች። እግዚአብሔር እንዲህ ካለ ህይወት ይጠብቃል። በጠቆረ መልክ ይነሳሉ፣ ግብራቸውን በሚያንጸባርቅ መልክ ይነሳሉ እንጂ ሞት ሆይ መውጊያ የት አለ ብለን እንድንዘምር ያደረገን ክርስቶስ እዚህ ድረስ ነው ማለት ነው። ስለዚህ ትንሣኤው በጣም ጥልቅ ነገር ነው ማለት ነው። ትንሣኤው ለክርስቲያኖች ደግሞ ትንሣኤ ልቡና ሆኖ የሚታይ ነው። ክርስቶስን የሚያንጸባርቁበት መልክ ገንዘብ የሚያደርጉበት ነው ትንሣኤ። ስለዚህ ትንሣኤ በጣም ሩቅ ነገር ነው ማለት ነው። ከሰላምታ ከፍ የሚል ነው። በአንድ ቀን ከምናከብረው በዓል በጣም ከፍ የሚል ነው ትንሣኤ። ስለዚህ በቤተ ክርስቲያናችን ምንድን ነው ያገኘችው በክርስቶስ ትንሣኤ ቤተ ክርስቲያን ሚለውን አንደኛ በግላችን እንደምናውቀው የኛ ትንሣኤ ተከናውኗል ማለት በውስጣችን ክርስቶስ የሚታይብን ሆነናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ቅዱስ ጳውሎስ እንደነገረን ትንሣኤውን ወስደን እናሳየዋለን፣ በልባችን እናበረዋለን፣ በግብራችን እንገልጠዋለን። በዚህ በራዕየ ዮሐንስ ምዕራፍ 20 ቁጥር 5 ላይ ይሄ ትንሣኤ የመጀመሪያው ትንሣኤ ብሎ ይጠራዋል። የሰው ልጆችን ትንሣኤ ይሄ ትንሣኤ በክርስቶስ የተገኘ ነው። ከክርስቶስ ከተገኘ በኋላ 1000 ዓመት ከክርስቶስ ጋር ይነግሳሉ። ክርስቶስን በልባቸው በግብራቸው ያንጸባርቃሉ፣ ያሳያሉ። ስለዚህ ክርስቲያኖች ምንድናቸው? በክርስቶስ ትንሣኤ ተሳተፍን የሚሉት ክርስቶስ እንደሞተ ለዚህ ዓለም ሐሳብ ይሞታሉ። ክርስቶስ እንደተነሳ ከኃጢአት ከባርነት ከዚህ ዓለም ውድቀት ይነሳል። ይሄ በግለሰብ ደረጃ ሰዎች በፈቃዳቸው የሚያስተናግዱት በክርስቶስ የተገኘ ጸጋ ነው። ቤተ ክርስቲያን ግን በጥቅል ምንድን ነው ያገኘችው? በዚህ በዮሐንስ ወንጌል በምዕራፍ 20 ላይ ተጽፈው እናገኛቸዋለን። አምስቱንም ሐዋርያት የጌታችንን መከራ አንዳንዶቹ በዓይናቸው ተመልክተዋል፣ አንዳንዶቹ ደግሞ በፍርሃት አማካኝነት ከሱ ሸሽተው በወሬ ወዳጃቸው ስለሆነ ባለውለታቸው ስለሆነ ምን እየተደረገ ነው ብለው በስሚ ከሰዎች እያዳመጡ እንዲህ ባለ ምክንያት ፍርሃት ይዟቸው በር ዘግተው ተቀምጠው ነበር ነው የሚለው መጽሐፍ ቅዱስ። የዮሐንስ ወንጌል ምዕራፍ 20 ስናነብ እና በሩን የዘጉበትና ቤት የተቀመጡበትን ምክንያት ሲናገር አይሁድን ስለፈሩ ይላል። ደጆቻቸውን ዘግተው ሳለ እነዚህ ደቀ መዛሙርት አይሁድን የፈሩባቸው ምክንያቶች ብዙ ናቸው። አንዱ ግን በጣም የሚገርመው የክርስቶስ ደቀ መዛሙርት መሆናቸው ነው አይሁድ እንዲፈሩ ያደረጋቸው። ምክንያቱም በክርስቶስ ላይ የተከናወነውን ጭካኔ አይተዋል። አሁን እነዚህ አይሁድ በክርስቶስ ላይ ያሳረፉትን መከራ ዳግመኛ የእሱ ተከታዮች ናቸው ብለው መጥተው እኛ ላይ ቢያሳርፉ እርሱ ያስተናገደውን ጅራፍ የትኛው ሰውነታችን ያስተናግደዋል? እርሱ የተሸከመውን መስቀል የትኛው ትከሻችን ይሸከመዋል? እሱ የተቀበለውን ችንካር የትኛው መዳፋችን ይቋቋመዋል? ይሄን ፍርሃት ይዟቸው በራቸውን ዘግተው ተቀምጠዋል። ግን የዘጉት በር አናጺ የሰራው በር ነው። የዘጉት በር የሚያስጥል በር አይደለም፣ በኃይል ሊሰበር የሚችል በር ነው። ጭንቀታቸው፣ ፍርሃታቸው ሌላ ምንም አማራጭ ስላልነበራቸው በራቸውን ዘግተዋል። ለዚህ ነው ክርስቶስ አምላካችን እንዲህ ያለ ፍርሃት ውስጥ ክርስቲያን በመንፈሳዊነቱ ፍርሃት ሲሰማው፣ በኑሮ ፍርሃት ሲሰማው፣ በዚህ ዓለም ውጣ ውረድ፣ በጦርነቱ የነገ ሀገር ዕጣ ፈንታን እያሰበ ፍርሃት ሲሰማው መጽናኛው ክርስቶስ ነው። በሩ እኔ ነኝ ይላል እርሱ። የቤተ ክርስቲያን በር ነው ክርስቶስ። የቤተ ክርስቲያን በር ነው፣ መለኮታዊ በር ነው፣ የማይሰበር በር ነው። ራሳችንን ከተኩላ የምንታደግበት በር ነው። ከፍርሃት ነፃ የምንወጣበት በር ነው ክርስቶስ። በሩ እኔ ነኝ የሚለው ይሄን ነው። እና ደቀ መዛሙርቱ የዘጉት በር ሊያስጥላቸው የሚችሉት አልነበረም፣ የሚችል በር አይደለም። እና ደጆቹ ተዘግተው ሳለ ድንገት በመካከላቸው ክርስቶስ ተገኘ፣ በተዘጋ በር ገባ። አሁን የብዙዎቻችን በር እኮ የልብ በር ተዘግቷል። ታውቃላችሁ?
አሁን ለክርስቶስ ፍቅር የተከፈተ የስንት ክርስቲያን ልብ ነው? ለክርስቶስ ሰላም የተከፈተ የስንት ክርስቲያን ልብ ነው? ለመንፈሳዊነት የተከፈተ። ለዚህ ነው ሁልጊዜ ጌታችን በሕሊናችን ጆሮ ምን ያንኳኳል ብትሉኝ፣ እነሆ በደጅ ቆሜ ያንኳኳል። ማንም ድምፄን ቢሰማ በሩን ይከፍትልኛል። ያለ ፈቃድ አይገባም። በተዘጋ በር ገባ። በራቸውን ዘግተዋል። እንደገባ ሰላም ለእናንተ ይሁን አላቸው። እነሱ ግን ምትሃት መሰላቸው። አሁን 3 ዓመት ከ3 ወር ያስተማራቸውን ጌታ ተመልከቱ፣ መለየት አቃታቸው። ለምን? በወደቀ ሰውነት ትንሣኤን መረዳት አይቻልም። በወደቀ ባሮጌ ሰውነት ሞትን ያሸነፈ አካል መገንዘብ አይቻልም። አሁን ብዙዎቻችን ከራሳችንም ጋር ጭምር የምንጣላው በወደቀ ሰውነትን ነው መንፈሳዊነትን ማስተናገድ የምንፈልገው። ለዚህ ነው ብዙ ሰው ለንስሐ ሩቅ የሚሆነው፣ ለስጋው ደግሞ ሩቅ የሚሆነው ወንጌል ሳይሰማ ቀርቶ ሳይሆን ይህንን የእግዚአብሔር ሐሳብ የሚያስተናግደው በወደቀ ሰውነቱ ነው። መድኃኔዓለም እንድንነሳ ይርዳን። እርሱ ተነስቶኛ እየሞትን እንዳንሄድ ማለት ነው ወዳጆቼ። እየሞትን ዓለም እየገደለች እንዳንሄድ ሊረዱት አልቻሉም፣ ሊያውቁት አልቻሉም። እንደነዚያ የኤማውስ መንገደኞች የሚገርም ነው። ስለ ክርስቶስ ይነጋገራሉ፣ ስለ ሕማሙ፣ ስለ ድካሙ፣ ስለ ንጽህናው፣ ስለ የዋህነቱ፣ ስለ ደግነቱ፣ ስለ ፈዋሽነቱ። ነገር ግን የክርስቶስን ሕይወት ምኑ ጋር ደምድመውታል? መቃብር ጋር ደምድመውታል። ከመቃብር በኋላ ያለውን ነገር አላወቁ። መካከላቸው እንኳን ተገኝቶ ምን እያወራችሁ ነው ብትሄዱት ብሎ ቢጠይቃቸው፣ ሰሞኑን ሰምታችኋል ወንጌሉን፣ ቢጠይቃቸው አንተ ለኢየሩሳሌም እንግዳ ነህ፣ በዚህ ሆኖን አታውቅም? አንድ ኢየሱስ የሚባል እንደዚህ ነብይ ነበረን፣ እኛ እስራኤልን ይቤዣል ብለን ተስፋ አድርገን ነበረ። አይሁድ እንደዚህ እንዲያርገው ሰቅለው እንደዚህ አድርገው ብለው ለራሱ ይነግሩታል። ለራሱ ለክርስቶስ አልተረዱትም። አጠገባችን እየሄድን እናውቀዋለን፣ በቤታችን እየጠበቀን እናውቀዋለን። እኛ አንዳንድ ጊዜ መሸከም ያቃተንን የመከራ መስቀል ተሸክሞልን ሕሊናችንን እረፍት ሲሰጠን፣ ያልጠበቅናቸው ዱብዳዎች ከፊታችን ሲመጡ እኛ ባልጠበቅነው ቀመር ካጠገባችን ዞር ብሎ እንዴት ሆነ ብለን ስንገረም ትዝ ይለናል እግዚአብሔር። ይህን እኮ ያስወገደው እግዚአብሔር ነው እንላለን። አያችሁ፣ ብዙዎቻችን ብዙ በር አበጅተናል። ብዙ በር፣ ብዙ የመዳኛ በር፣ ብዙ የረፍት በር። አያችሁ፣ ደቀ መዛሙርቱ አላወቁትም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ወብነ ክልኤቲ አዕይንት ይላል። እኛ 2 አይኖች አሉን ይላል። አንዱ አይናችን የልብ ነው። ይሄ የልብ አይን ምንድን ነው ብትሉኝ፣ የክርስቶስን ትንሣኤ በደንብ ማጣጠም የሚችል አይን፣ ከራሱ ጋር ማዋሃድ የሚችል አይን። ደቀ መዛሙርቱ አላወቁትም፣ አልጎለመሱም። ገና ተምረዋል፣ ግን አልጎለመሱም። ሰምተዋል፣ ያውም የሰሙት ከራሱ ከክርስቶስ ነው፣ ግን አላደጉም። ማን መካከላቸው እንደተገኘ አልተረዱም። የ15 ዓመት ብላቴና ድንግልናዋን እንዳከበረ የተወለደ ጌታ እንደሆነ አላወቁም። የተዘጋ መቃብር፣ ድንጋዩ ሳይንከባለል በተዘጋ መቃብር ሞትን ድል አድርጎ የተነሳ ጌታ እንደሆነ አላወቁም። የሲኦል መክፈቻ በእጁ ያለው እንደሆነ አላወቁም። በጥልቅ ብርሃንነቱ ሲኦልን የሚያበራ እንደሆነ አልተረዱም። ከፀሐይ ይልቅ ሌሊቱን የሚያደምቅ እንደሆነ አልገባቸውም። ክርስቶስ ሲሰቀል ቀን ነው፣ ቀኑ ጨልሞለታል። ሲነሳ ሌሊት ነው፣ ሌሊቱ በርቶለታል። ድንቅ ብርሃን ነው። እንዲህ ያለ አምላክ እንደሆነ አላወቁም። እና ሰላም ለእናንተ ይሁን ሲል ምትሃት መሰላቸው። ዳሱኝ አላቸው። ዳሰሱት። ልክ ሲዳስሱት ቁስሉን አዩት። ጦር የወጋውን ቁስል አዩት። ያ ቁስል ቤተክርስቲያን የተወለደችበት ነው። ያ ቁስል ለዚህ ነው ቅዱስ ኤፍሬም ምን ይላል? ኑ በተወጋው ጎኑ በኩል ወደ ገነት እንግባ ይላል። ይኸውላችሁ የክርስቶስ ጎን መከፈት የተዘጋው ገነት መከፈት የኪሩቤል ሰይፍ የወደቀበት ነው። እና ዳሱኝ፣ ሲዳስሱት መጽሐፍ ምን ይላል? ጌታን ባዩ ጊዜ ደስ አላቸው። ተመልከቱ፣ አልበሉም፣ እንዳከፈሉ ናቸው። እህል ወዳፋቸው አልመጣም። ረሃብ አለ፣ ጥም አለ። ረሃብና ጥሙ ከፋሲካውን ከማየት ሊከለክላቸው አልቻለም። ወዳጆቼ አሁን ሰው ዶሮ ባይበላ፣ ሰው ክትፎ ባይበላ፣ ሰው ስጋ ባይበላ ለምን ሰላጣ በልቶ አይውልም? ያንን ማድረጉ የክርስቶስን ትንሣኤ ከማየት የሚከለክለው የለም። ያለ ስጋ ደስታ ነው። ያ እንደውም የአይሁድ ፋሲካ ነው፣ ያረጀ ፋሲካ ነው። ክርስቶስ ያስረጀው ፋሲካ ነው።
ያስረጀው። ባዩት ጊዜ ደስ አላቸው። ከዚያ ደገመና ምን አለ? ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን አለና ቀጥሎ እንዲህ አላቸው፣ አባቴ እኔ እንደላከኝ እናንተን ደግሞ ልካችኋለሁ። የትንሣኤው መልእክተኛ ሆናችሁ ትወጣላችሁ፣ ለዓለም ታውጃላችሁ። ይሄንን ሰባኪ በአውደ ምሕረት ላይ ቆሞ የሚያውጀው ብቻ ሳይሆን ክርስቲያኖች በቤተ ክርስቲያን ሕይወት ውስጥ በቤታቸው ውስጥ እሱን እያወጁ እንዲኖሩ እልካችኋለሁ። እነ ቄስ ገሌን ብቻ አይደለም ያለው፣ እነ መምህር ገሌን እና አቡነ ገሌን ብቻ አይደለም ያለው። አይደለም፣ ክርስቲያኖችን ሁሉ ሊልካቸው። አባቴ እንደላከኝ እኔ እልካቸዋለሁ። አባቴ እንደላከኝ። ከዛ አፋለባቸው። ከዚያ በምድር ላይ ኃጢአቱን ይቅር ያላችሁት በሰማይ ይቀርለታል፣ በምድር ኃጢአቱን የያዛችሁበት በሰማይ ተይዞበታል አለ። ለቤተ ክርስቲያን የሰጠው እነዚህን ነው። የመጀመሪያው የትንሣኤ ፍሬ ምንድን ነው ብትሉኝ፣ ሰላም። እስቲ ሰላም በሉ፣ በደንብ በሉ። ምን? የትንሣኤ ፍሬ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ብለን ምንድን ነው ምንለው? ሰላም። ሰላም። ይሄ ሰላም በጦርነት መካከል የምናጣጥመው ሰላም ነው። ክርስቲያኖች የሚያጣጥሙት ሰላም። ቤተ ክርስቲያን ይህንን ሰላም በየትኛውም ዘመን አታውቅም። አታውቅም የምላችሁ መከራ የለባትም አይደለም። ግበ በምድር እንኳን አላውያን ነገስታት ከመሬት በታች እንኳን አድርገዋት በዘመነ ሰማዕታት ቤተ ክርስቲያን ይህን ሰላሟን ይዛ ነው የወረደችው። ይህን ሰላም አታውቅም። አሁን እኛ ክርስቲያኖች ነን፣ እንደ አሕዛብ የምንናከስ አይደለንም። እኛ በጦርነት መካከል ይሄንን ሰላም የምናውጅ ነን። አሁን ጀግንነትና አርበኝነት እንጂ ሰላም የሚያውጅ ሰው ይወደዳል? ወዳጄ ይወደዳል? አንዱ ገዳይ ነው፣ አንዱ ሟች ነው። ይሄንን የሚያውጅ እንጂ አሁን ሰላም ስለ ሰላም የሚያወራ ይወደዳል? ሰላም ለእናንተ ይሁን ማለት ምን ማለት? ክርስቶስ ለእናንተ ይሁን ማለት ነው። ክርስቶስ ሰላማችን እርሱ ነውና ይላል ቅዱስ ጳውሎስ። ሰላማችን እርሱ ነው። እርሱ ለእናንተ ይሁን፣ ሰላም ለእናንተ ይሁን። ክርስቶስን ልቡ ያደረገ ሰው እንዴት ሰላም ያጣል? እንዴት ያጣል ክርስቶስን ሰላም? እስኪ ክርስቲያኖች፣ እኛ አሁን በየቀኑ የምናየው ምንድን ነው? ምን ሰማው ዜና ምንድን ነው? ምንመለከተው ዜና ምንድን ነው? ዩቲዩባችን ቲክቶካችንን ከፍተን ምናየው ምንድን ነው? እንደውም አልፈን ተሻግረን የራሳችንን የሀገር ጦርነት አልፈን እንደገና እንትን ስንል አይደለም ምን ውሎ ምናድረው? ወዳጆቼ፣ ሰው የሚሰበስበው ነው መልሶ የሚተፋው። ለዚህ ነው አፋችን የሰላም ወሬ ማውራት የቸገረው። የምንሰበስባቸው ነገሮች ለዚህ የሚመቹ አይደሉም። አምላካችን እግዚአብሔር ትንሣኤውን እንድናጣጥም ይርዳን። ትንሣኤውን ማየት፣ በእርሱ የተገኘውን አሕዛብ ያጡትን፣ ዓለማውያን ያጡትን፣ ፖለቲከኞቹ ያጡትን ሰላም ማጣጣም በማን? በክርስቶስ። የትንሣኤው ፍሬ ነው። ይህ ቤተክርስቲያን ፍሬ ነው። ካህኑን ተመልከቱ። በየጊዜው በቅዳሴ ምንድን ነው የሚለው ካህኑ? እኛን ወክሎ ፊቱን ወደ መንበሩ አዙሮ ይጸልያል። ክርስቶስን ወክሎ ፊቱን ወደ እኛ አዙሮ ሰላም ለኩልክሙ፣ እውነት ሐሰት፣ ሰላም ለሁላችሁ ይሁን እኮ ነው የሚለው። ይሄን ሰላም ከማወጅ ወደ ኋላ ማለት የለበትም ካህኑ። ይሄን ሰላም ከማወጅ ምዕመናን በፍጹም ቅዳሴው ሲያበቃ ዲያቆኑ የስንብት ቃል የሚያሰማን ምን ብሎ ነው? እቱ በሰላም ምን በሉ? ሂዱ። እዚህ ዓለም የሚያገኘው ጦርነት፣ ዓለም የሚያገኘው ሁከት፣ ዓለም የሚያገኘው ምናምን የእናንተን ሕሊና እንዳያሰቃየው ሕሊናችሁ ላይ ይሄንን ሰላም አትማችሁ ሂዱ። ከዚህ ሰላም አትራቁ። ስንቶቻችን ይሄ ሰላም አለን? ስንቶቻችን ይሄን ሰላም በልባችን እንደ ታቦት ይዘነዋል? ስንቶቻችን እንዴ! አንዳንዶቻችን እንደውም በሚያስደንቅ ሁኔታ አረማውያን የማያደርጉትን ነገር እናደርግ የለ እንዴ? ወዳጆች እናደርጋለን እኮ። በክርስቲያኖች መካከል አንዳንድ ጊዜ ይሄ ሰላም ይጠፋ የለ? የፖለቲካ ጉዳይ አለየንም እንዴ? የብሔር ጉዳይ አለየንም እንዴ? ሰላማችን አልወሰደብንም? ድንበር መጠበቅ አልቸገረንም? ድንበር የክርስትናውን ድንበር እንዳንጠብቅ አላሰከረንም? ብዙ ነገር ወዳጆች። ከዚህ በፊት ነግሬያችሁ ሊሆን ይችላል። ከነገርኳችሁም ደግሜ እነግራችኋለሁ። በጣም የሚገርመኝ ቃል ነው። ሁለት ሩሲያዊና ዩክሬናዊ ካህን ነው የተገናኙት፣ አሁን በቅርብ ማለት ነው። እና የተገናኙበት ሀገር ሰው ሀገር ነው። ሁለቱም ካህናት ናቸው፣ አይተዋወቁም። እና እነዚህ ሁለት ካህናት እንግዶች ስለነበሩ ለቅዳሴ ሲጋበዙ ሁለቱም ለመቀደስ ወደ መንበሩ ከመሄዳቸው በፊት በምስራቃውያን ኦርቶዶክሳውያን ዘንድ ሳይተዋወቁ አብሮ መስዋዕት መሰዋት አይቻልም። እኛ ተጣልተንም ችግር የለብንም። የሚገርም እኮ ነው። እኛ እኮ ክርስትና ባህል ነው የሆነብን። ታውቃላችሁ? ባህል
ችግር የለብንም። ለምን ከሰማይ እንደው ምናምን አይወርድም ከገሊት ጋር ልታረቅ ምን እንላለን ግን እናማትባለን እንሳለማለን። አይገርምም? ግን እነዚህ ሁለት ካህናት እንተዋወቅ ሲባባሉ ይሄም ስሙን ሲነግረው አንደኛው ዩክሬናዊ ካህን እድሜያቸው 70 ዓመት አካባቢ ሞላቸው ናቸው። ይሄንን ስም እኮ ልጅ እያለው አውቀዋለሁ እኔ እምኖረው ሶቪየት ህብረት የምትባል ሀገር በነበረች ጊዜ ነውና እና እዚያ ራሻ ውስጥ ነበርኩኝ። ልክ ሶቪየት ዩክሬን ስትገነጠል በልጅነቴ ጓደኛዬ ነበር እሱን ትቼው ነው የወጣሁት አለ። ይሄን ሲነግረው ለካ ከ55 ዓመት በኋላ ነው የተያዩት። ጓደኛው ነው ለካ እዚያ የተገናኙት። ይገርማል። አለቀሰ። ይሄኛው አለቀሰና እኔ እኮ ነኝ ወንድምህ እኔም እኮ ይሄን ስምን ስትነግረኝ እኮ ብሎ 55 ዓመት ወደ ኋላ አሰቡና ከዛ ቅዳሴያቸውን ገብተው ጨርሰው ቀድሰው ካበቃላቸው በኋላ ኮፊ ሃውስ ቡና መጠጫ ገብተው ቡና እየጠጡ የልጅነታቸውን የትምህርት ቤታቸውን ምናቸውን አወሩና ከዚያ በኋላ ዘመኑ ወዳመጣው ልክ የፖለቲካው የጦርነቱ ጉዳይ ሲገቡ ይሄ ዩክሬናዊ ለዩክሬን ቆመ፣ ይሄኛው ለሩሲያ ቆመ። ማን ጋር ነው የቆምነው? እኛ ማን ጋር ነው የቆምነው? የኔ ቆም ነው። አያችሁ፣ ይሄን ሰላም ነው መስታወት አድርገን የቆምንበትን ማየት ያለብን። የቆምንበትን አሕዛብ በቆሙበት ቦታ እንዳንቆም እና በተከራከሩ ወደ ጠብ አካባቢ ሄዱ። በጣም ክርክሩ እየደራ ነው። መጨረሻ ላይ ይሄኛው ዩክሬናዊ ቄስ ምን አለ መሰላችሁ? ወንድም ያለው በቃ ቅድም በትዝታ ተላቀስን፣ አሁን ደግሞ የጦርነቱን ጉዳይ ስናነሳ እኔ እናንተ ድንበር ላይ ቆምንና አንተና እኔ ሽጉጥ ለመማዘዝ ምንም አልቀረንም። ስለዚህ ይበቃናል። የዛሬ ሳምንት በክርስቶስ ፍቅር እንገናኛለን። ይገርማቸው። በማን ፍቅር? እንዲህ ብለን እናውቃለን። እኛ ከተጣላናቸው ሰዎች ጋር ከተከራከርናቸው ሰዎች ጋር እንዲህ ብለን እናውቃለን። በክርስቶስ ፍቅር ላግኘ ይሄ ሰላም ልቤ ውስጥ ነው እንላለን። ይሄን የሰጠው ለቤተክርስቲያን የትንሳኤው ፍሬ ነው። ይሄ የትንሳኤው ፍሬ ነው። ሰላም የትም ብንሆን በቤታችን ይሄን ሰላም እኛ በራችን ላይ የቤት ቁጥር ነው ያለው። ሰላም የተሰጣት ነው ለቤተ ክርስቲያን ሰላም። እኛ ማህበረ ካህናቱ ከሰንበት ተማሪው ጋር ሰላም፣ ምእመናን ከካህናት ጋር ሰላም። ምክንያቱም ቤተ ክርስቲያን ምንድናት? አውደ ሰላም ናት፣ ደጀ ሰላም ናት። ቤተ ክርስቲያን የሰላም አደባባይ ናት። ሰላም እኛ በቃ የሰበካ ጉባኤ ምርጫ ሲሆን በጸሎትና በሰላም ማድረግ ለምዶብናል። እንደዚህ የለም። ቅዱስ ጳውሎስ ይደነቃል። እዚህ የሐዋርያት ሥራ ምዕራፍ 28 ላይ አረማውያን እንኳን የሚያስገርም ነገር አደረጉ፣ የሚያስገርም ቸርነት አደረጉልን ይላል። ክርስቲያኖችን እየታዘበ አረማውያን በርዶን ነበርና እሳት አሞቁን ይላል፣ እሳት አቀጣጠሉልን ይላል። አረማውያን ማለት አምላክ የለሾች ናቸው ወዳጆቼ። አምላክ ያለው የሰላም አምላክ ያለው በህሊናው ይሄን አምላክ ይዞ የሚኖር ክርስቲያን ሰላም የትንሳኤው ፍሬ ነው። ይሄ ሁለተኛው ለቤተ ክርስቲያን መዳሰስን ሰጠ። ዳሱኝ አለ። ቁርባኑን ሰጠ ማለት ነው። በሌላ አገላለጥ ሰጠ። በዕለተ ሐሙስ አምላካችን የሰራውን ያንን የቁርባን ስርዓት ከቤተ መቅደሱ በጎቹን ከማውጣቱ በፊት ቤቴ የጸሎት ቤት ይባላል ብሎ በቤተ መቅደስ የነበሩትን በግና በሬዎች በጅራፍ ከማውጣቱ በፊት አይሁድ እንዳይከሱት መጀመሪያ በቃና ዘገሊላ ውሃውን ወደ ወይን ለወጠ። መስዋዕት ይሄ ሙሴ ሰጠን እንደማውጡ ይለናል እንዴ ብሎ እንዳይጠይቁት አዲስ መስዋዕት ተካ። ክርስቶስ አዲስ መስዋዕት ተካ። ለዚህ አዲስ መቅደስ አዲስ መስዋዕት። አሁን ክርስቶስ በቤተ ክርስቲያናችን በመልካ ህብስት ይታያል፣ በአካለ ህብስት ይዳሰሳል። ሰጠ መስዋዕቱን። ደቀ መዛሙርቱ በዚህ በማርቆስ ወንጌል ምዕራፍ 14 ላይ ስታነቡ ጌታችን ከዚህ ከአገልግሎቱን ከጀመረ ጊዜ ጀምሮ አራተኛው ፋሲካ ነው፣ ከተጠመቀ በኋላ ያለው ማለት ነው። አራተኛውን ፋሲካ ቀኑ በደረሰ ጊዜ ደቀ መዛሙርቱ አንድ ጥያቄ ጠየቁ። መምህር ሆይ በአይቴ ተፈቅድና አስተዳሉ ከመትብላ ፍስሐ፣ ጌታ ሆይ ፋሲካን ትበላ ዘንድ ቤት እንድናዘጋጅልህ ትወዳለህ አሉት። ትላንትና በጥብርያዶስ፣ ትላንትና በዘኪዮስ ቤት፣ ትላንትና በስምዖን ዘለምጽ ቤት፣ ትላንትና እንዲህ አይነት ቦታ ፋሲካን ከኛ ጋር አድርጓል። አንድ ቦታ ዳስ ሰርተን ብናደርግለት ያደርጋል አላሉም። ጠየቁ። ክርስቶስም አንድ ቦታ አድርጓል አላቸው።
ወደ መንደር ውጡ። ስትወጡ አንድ ሰው ውሃ ቀርቶ ሲመጣ ታያላችሁ። ይሄ ውሃ ቀርቶ የሚመጣውን ሰው ዝም ብላችሁ ተከተሉትና የሚገባበት ቤት ስትደርሱ ለባለቤቱ መምህሩ ፋሲካን የሚያደርግበት ሰዓት ደርሷል በሉት። እሱ በቤቱ በላይኛው ደርዝ ላይ የተነጠፈ ስፍራ ያሳያችኋል። በላይ እቺ ስፍራ ቤተክርስቲያን ናት። ከመንደር ሐሳብ ወጣች፣ ከፍ ያለች ከመንደር እንኳን ነገር ለዕጣን እሳት የማትበደር ቤተክርስቲያን ከመንደር ከፍ ያለች ከፍ ያለ መስዋዕት የሚዘጋጅባት እኛን ከፍ ወዳለ ልዕልና የሚወስደን መስዋዕት የሚሰናዳባት ዳሱኛል። መዳሰስን ቄሱ ቀድሶ ሲወጣ እጁን ነው አይደለም የሚያሳልመን ምመና አይደለም እጁን የሚያሳልመን እኮ እጁን የሚሰጠን እኮ እኔ የዳሰስኩትን አምላክ ደም በደሙ ተነክሮ የወጣ እጅ እኮ ነው። በክርስቶስ ደም ታለው ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ስጋው ደሙ ልትቀበል በተጠጋ ወደ መስዋዕቱ ስትጠጋ የመምሬ ገሌ እጅ ወደኔ ተዘረጋ እንዳትል፣ ያን ጊዜ አካላዊ ቃል ራሱን ሊሰጥህ ነው እጁን የዘረጋው። እንዲህ አይነት መንፈሳዊ አይን አለን። የትንሣኤ አይን ከፍ ያለ ፈቀደ። ቤተክርስቲያን መዳሰስን አያችሁ። እርሱን ከመዳሰስ የሚበልጥ ህይወት ነው የሚዳሰሰው። አሸናፊነት ነው፣ ድል ነው የሚዳሰሰው፣ ፍቅር ነው የሚዳሰሰው። ነውር የሌለበት እጆቹ ናቸው የሚዳሰሱን። ሰጣት ለቤተ ክርስቲያን። የቤተ ክርስቲያን የፋሲካ ፍሬ የትንሣኤ ፍሬ ይሄ ነው። አሁን እኛን በጋርዳ የምታበላ ቤተ ክርስቲያን የለችንም። በሬ አርዳ የምታበላ ቤተ ክርስቲያን የለችንም። እኛ ምን አለን? ፋሲካችን ክርስቶስ ታርዷል እንዳለ ፋሲካችን ክርስቶስን የምትሰጠን ቤተ ክርስቲያን አለች። አማናዊ በጋችን እሱ ነው። ሰጣት ለቤተ ክርስቲያን። ሶስተኛ ምን አደረገ አምላካችን? ተልእኮን ሰጠ ለቤተ ክርስቲያን። በከመ ፈነወኒ አብ ከማሁ አነኒ ፈነወክሙ፣ አባቴ አብ እንደላከኝ እኔ ደግሞ እናንተን ልካችኋለሁ። አባቱ አብ ምን ብሎ እንደላከው ጌታችን ልክ እንደ ጥሩ መልካም አገልጋይ ሪፖርት እንደሚያቀርብ ላለቃው። የሚገርም ነው እኮ ክርስቶስ። የዚህ የዳግም ትንሣኤን ታስታውሱ ከሆነ ድህረ ቁርባን የሚባል አለ። ሊቃውንቱ ወንጌሉንም ያሰሙናል፣ በደንብ በዜማም ደግሞ ያሰሙናል። ጌታችንን ምን አለ? ግብረ ዘወሀብከኒ ምን አለው? አባቱን ግብረ ዘወሀብከኒ ፈጸምኩ። አባቱ አደርግ ዘንድ ሰራ ዘንድ የሰጠኝ ስራ ፈጽሜ በምድር ላይ አከበርኩ። አባ ሰብሐኒ በስብሐቲከ በአንተ ዘንድ ባለች የባህሪ ምስጋና አመስግነኝ። ምድር ሰቅሎኛል፣ በአንተ ዘንድ ባለኝ የባህሪ ምስጋና ግን እኔን አመስግነኝ አመስግነኝ። ስምህን ገለጥኩላቸው። ምን ብሎ አዳም እግዚአብሔርን ገልጦታል። ምን ብሎ ነው የገለጠው? አዳም በፍርሃት ነው የገለጠው። ዕፀ በለስ እንደበላ ሰውነቱ እንደወደቀ አዳም ጫካ ውስጥ ተደብቆ የእግዚአብሔርን ድምፅ ሲሰማ ፈራ ነው የሚለው መጽሐፍ ቅዱስ። አሁንስ እኔ ገለጥኩላቸው። ምን? ስምህ ፍቅር እንደሆነ፣ ስምህ ሰላም እንደሆነ፣ ስምህ መድኃኒት እንደሆነ፣ ስምህ ሕይወት እንደሆነ፣ ስምህ ምርኩዝ እንደሆነ፣ የሰውን ውድቀት ሳይሆን መዳንን የምትፈልግ እንደሆነ ትላንትና የወደቀው አዳም በገለጠበት መንገድ አይደለም። ሁለተኛ አዳም ሆኜ እሱ ሊገልጠው የሚገባውን ያንተን ማንነት ገልጫለሁ። በዚህ ልክ ነው የላከን። ምን ለምንድን ነው የላከን? ለማቁሰል አይደለም፣ ለማዳን፣ ለማደፍረስ አይደለም፣ ለማጥራት፣ ለማጨለም አይደለም፣ ለማብራት አልተላክንም። እኛ ወዳጆቼ አሁን ዓለም ተቧድኖ እርስ በእርሱ በሚናከስበት ጉዳይ አልተላክንም። የክርስቶስ መንግስት እንድትሰፋ በዚህ ምድር መድኃኔዓለም እንዲጠቀምብን ይርዳን። ነውር የሌለው መንግስት ነው የእርሱ መንግስት። የእርሱም መንግስት ከማስፋት በላይ ምን አለ? የእርሱ ማንን የሚገፋ መንግስት ነው? እገሌ ወገኔ አይደለህም ዞር በል የሚል መንግስት ነው የእርሱ መንግስት። ማንን ዞር በል የሚል መንግስት ነው? መንግስቴ ያለ ከዚህ ዓለም አይደለችም። የቄሳርን መንግስት ልጋፋ የመጣው አይደለሁም። ይህን ወንበር ልናጠቅ የመጣው አይደለሁም። የቄሳርን ለቄሳር ብያለሁ። የእኔ መንግስት ከዚህ አይደለችም። የእኔ መንግስት የምእመናን ልብ ናት። ችሎቴን የምዘረጋባት ዙፋን ሊያደርገው ልባችንን አምላካችን። አያችሁ፣ ዙፋን በዕለተ ሆሳዕና አይታችሁ ከሆነ መስዋዕቱ የሚገባው በሌላ በር ነው፣ በምዕራብ በር ነው። እንደ ሌላ ጊዜው በቤተልሔሙ በምስራቅ በር አይገባም። መስዋዕቱ ሲገባ ሌሊት ቅዳሴ አይታችሁ ከሆነ መጋረጃው ይዘጋል። ዲያቆኑ ያውጃል፣ አርኅዉ ኆኃተ መኳንንት ደጆቻችሁን ክፈቱ። ውስጥ ያለው መኑ ውእቱ ዝንቱ? ማን ነው? እግዚአብሔር አምላከ ኃያላን። ይሄ የተዘጋው መጋረጃ የኔ እናንተ ልብ ነው ወዳጄ።
ይባ ንጉሠ ስብሐት ግባ ልትለው ክፈት ይልሃል። ችሎት ሊያደርገው ያንተን ልብ። የክርስቲያኖች ልብ የእርሱ ዙፋን ሲሆን የእውነት የፍትህ ልብ ይሆናል። የፍቅር ልብ ይሆናል። መድሎ የሌለው ልብ ይሆናል ማለት ነው። የላከን እሱን ነው። ከሐዋርያት በፊት መንፈስ ቅዱስን መቀበል የቻለች እመቤታችን ብቻ ናት። ይሄ ግን እፍ አለባቸው የሚለውን ቃል ሊቃውንት ሲተረጉሙ ምንድን ነው የሚሉት? አዲስ አካል ሰጣቸው። እኔ እግዚአብሔር ነኝ አላቸው። ትላንትና አባታችሁን አዳምን ከምድር አፈር አበጃጀሁት፣ የሕይወትን እስትንፋስ እፍ ያልኩበት ዘላለማዊነትን ጸጋን የሰጠሁት እኔ ነኝ። አሁን የእናንተ ሰውነት አፈር የሚበላው ሆኖ ነበረ። አዳም መሬት አንተው ትገቡ ውስተ መሬት የሚል ርግማን ነበረባችሁ። አሁን ግን አዲስ አካል ሰጠኋችሁ። ይህ አካሌ ማን ነው? የክርስቶስ። የክርስቶስ በሉ። አካሌ በሉ እስቲ። የክርስቶስ ነው። የማን ነው? አካሌ ስላችሁ ይሄ እያንዳንዱ ሰውነታችን፣ እያንዳንዱ የክርስቶስ አካል ከሆነ አካላችን ነውር ስፍራ አይቀመጥም። አዳም እግዚአብሔር ሲፈጥረው የነገረ መለኮት ሊቃውንት እንደሚሉት ነፍሱ ሶስት ጥቅል ጸጋዎች ነበሩት ይላሉ። አንደኛው የማወቅ ችሎታ፣ ሁለተኛው የመመኘት ስጦታ፣ ሶስተኛው የመወሰን ኃይል። ይሄ የማወቅ ችሎታ የሚባለው ምንድነው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲናገር ይሄንን ጥቅስ ያተመው መለኮታዊ ጥቅስ ያተመው አዳም ሕሊና ላይ ነበር። አዳም ባይወድቅ ኖሮ መጽሐፍ ቅዱስ አይጻፍም። ሰው ነበር፣ ከመጽሐፍ የከበረ ነበር ሰው። እዚህ ላይ ነው ያተመበት። ስለዚህ አዳም በሕሊናው ላይ የተጻፈውን ይሄንን የመለኮት ቃል ሲያነብ እኔ በእርሱ መልክ ነው የተፈጠርኩት፣ ስለዚህ እርሱ ምን ይመስላል እያለ ራሱን እያጠና በራሱ ውስጥ እግዚአብሔርን እያገኘ እንዲኖር ነበር። አንተ ውስጥ ነው ያለው እግዚአብሔር፣ ሩቅ እንዳይመስል። ግን እናየዋለን እንደ መስታወት። አዳም አንዱ ነው። በመመኘት ስጦታው ደግሞ ዘላለማዊ ሕይወትን ብቻ እየተመኘ እንዲኖር፣ በመወሰን ኃይሉ ደግሞ ከዚህ ህብረት የሚለየውን በእባብ ገላ አድሮ የሚመጣውን ሰይጣንን ዞር በል የማለት ጉልበት ነበር። አዳም በተቃራኒ መንገድ ተጠቀመው። ይሄን አዳም ከእግዚአብሔር አለመታዘዝ የሚባል ነገር ወልዶ ከእግዚአብሔር ሲጣላ እነዚህ ሶስት ጸጋዎች አልተወሰዱ፣ ግን አዋራ ለበሱ። ምን ለበሱ አልኳችሁ? አዋራ። አሁን እናንተ ቤታችሁ ቴሌቪዥን አለ፣ ዲሽ አለ አይደለም? ዲሽ አለ። ዲሹ ዝናብ ወይ ነፋስ ሲመጣ ትንሽ ሲንቀጫገጭ ቴሌቪዥኑ ምን ያደርጋል? vrዥ ይላል አይደል? ስክራች ያመጣል አይደል? ሰው እንደዚህ ሆነ። እግዚአብሔርን አደብዝዞ የሚያሳይ ፍጥረት ሆነ። አይገርምም? አጥርቶ የሚያሳይ መስታወት ነበረ። የፍጥረታት ዘውድና ንጉስ ነበረ። ሰው እግዚአብሔርን አደብዝዞ የሚያሳይ ሆነ። ስንቶቻችን አጥርተን እያሳየን ነው እግዚአብሔርን? አሁን ያን መልክን መስል ዘንድ አለ ቅዱስ ጳውሎስ፣ ከክብር ወደ ክብር እንለወጣለን አለ። ያን መልክ፣ እነዚህ ጸጋዎች፣ ይሄንን ጸጋ ነው አምላካችን አስተካክሎ አዋራውን ባህሪያችን ውስጥ ገብቶ ተዋህዶ ይሄንን አዋራ አንስቶ ንጹህ መልክ፣ ንጹህ አካል ሰጠን አምላካችን። መቃብርን ድል የሚነሳ አካል ሰጠን አምላካችን፣ ድል የሚነሳ። ስለዚህ አንድም ቦታ ክርስቲያኖች ክርስቶስ እንዲህ ያለ ቦታ ተቀመጠ ነውር ቦታ ተብሎ አልተጻፈም። ለስም አጠራሩ ክብር ይግባውና አልተጻፈም። አንድ ቦታ ክርስቶስ ሐሜት ወንበር ላይ ተቀምጦ ገሌን ሲታማ ሰማ የሚል አላነበብንም። የጥላቻ ድምፅ ከክርስቶስ ወጣ የሚል አላነበብንም። የኛ አካል እሱ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ የቤተ ክርስቲያን ራስ ነው ይልና፣ ራስ ግን ያለ እጅ፣ ያለ እግር፣ ያለ ዓይን፣ ያለ ምላስ ምን ያደርጋል? እኛን ነው አምላካችን ያያችሁ እንዲያደርገን። ክርስቶስ ለቤተ ክርስቲያን ራስ ነው። ድንግል ማርያም ለቤተ ክርስቲያን ልብ ናት። ቀሪው አካል እኛ ነን። እግዚአብሔር ስሙ የተመሰገነ ነው። እዚህ አካል ውስጥ ነው የገባ ነው። እኛ ነን። አዲስ አካል፣ ሞት የማያስደነግጠው አካል አያስደነግጠውም። ቅዱስ ኤፍሬም እንዲህ ይላል፣ ክርስቶስ የተሰቀለው ቀራንዮ ነው። ቀራንዮ ደግሞ ቤተልሔምና ጎልጎታ መካከል ነው ያለው። ቤተልሔም እርሱ የተወለደበት ነው፣ ጎልጎታ የተቀበረበት ነው። ታዲያ ቅዱስ ኤፍሬም ይጠይቃል፣ ለምንድን ነው ክርስቶስ መስቀሉን በሚቀበርበትና በሚወለድበት መካከል የተከለው ብሎ ይጠይቅና ሲመለስ ምን ይላል? ሰው ከእናቱ ማህፀን ሲወጣ ዳግመኛ መቃብርን እያየ እንዳይወጣ
የሕይወትን ዛፍ እየተመለከተ እንዲወጣ። መስቀሉ የሕይወት ዛፍ ነው። እሱን እየተመለከተ እንዲወጣ ዳዊት እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ብሎ ነበረ። ያንን እንዲያየ እንዳይወጣ ድል የተነሳ መቃብር እያየ እንዲወጣ። ይሄ አካል አያችሁ ወደ መቃብር ቢወርድም ሞትን ጊዜያዊ ክስተት ያደረገበት አምላካችን አዲስ አካል አዲስ ምክንያቱም መንፈስ ቅዱስን ማስተናገድ የሚችል አካል ሐዋርያት መንፈስ ቅዱስ በበዓለ ሃምሳ ሲወርድላቸው መቅደስ ሆነው እሱን መቀበል የሚችል አካል የወደቀው አካል እንኳን መንፈስ ቅዱስን ሊቀበል የሲና ተራራን መንካት አልተፈቀደለትም። የሲና ተራራን እግዚአብሔር በደመና እንደሚወርድበትን የሲናን ተራራ አሁንስ የመንፈስ ቅዱስ መቅደስ ወደሚሆን ትልቅ አካል አምላካችን አሻገረን። ይሄ የትንሣኤው ፍሬ ነው። ከዚህ የመጨረሻው ለቤተ ክርስቲያን ክህነትን ሰጠ። ምን ሰጠ አልኳችሁ? ክህነት። በምድር ላይ ኃጢአቱን የያዛችሁበት በሰማይ ይያዝበታል። በምድር ኃጢአትን ይቅር ያላችሁት ይቀርለታል። ክህነትን ሰጠ። መስዋዕቱን ካሳያቸው በኋላ ይህን መስዋዕት በምንድን ነው የምናከናውነው ብለው ጥያቄ እንዳይጠይቁ አምላካችን የራሱን ክህነት ሰጣቸው ለደቀ መዛሙርቱ። ይህም የራሱን ክህነት የሚራራ ሊቀ ካህን የሚለው ቅዱስ ጳውሎስ ይሄን ነው። በድካማችን የሚራራልን ሊቀ ካህን። በዚህ ክህነት ነው፣ ነውር የሌለው ክህነት ነው ይሄ። መምህር ገሌ ሊበድሉ ይችላሉ፣ ቄስ ገሌ ሊያጠፉ ይችላሉ፣ ያልጠበቃቸዋቸው ቦታ ታገኟቸው ይሆናል። ወዳጆቼ እገሌ መምህር ገሌና አባ ገሌን ያልተጠበቀ ቦታ ስላገኘ ክህነትን እንዳታወርደው። አዎ እንዴ አሁን እኮ ሰው እየገረመኝ ነው። አሁን አንድ ሰሞኑን አንድ ሚዲያ ላይ የተመለከትኩት ነገር ገብረ ሰላም ጠርተው ጠሩ ቤት ጠርተው ደግሰው ካህናቱን ወያለ ፍጥረት ጠርተው እየመገቡ ከዚያ በኋላ ቀርጾ ቲክቶክ ላይ ይሄ እብደት አይደለም። ሰው እንዴት ራሱን አካል መክበሪያውን አያችሁ። እንዴ ክርስቶስ በዚህ ዘመን ቢመጣ ምን እናደርገው ነበር ያልኩኝ እኔ እንደውም ሳይ በእውነት በቲክቶክ ዘመን ቢመጣ ምንድን ነው ስምዖን ዘለምጽ ልቡን ያማው በዚህ ደረጃ ቢሆን ኖሮ በደንብ ነው የሚቀርጸው ማለት ነው አይደል? ወዳጆቼ ክህነቱን እናክብረው። ያለ ክህነት ቤተክርስቲያን አዳራሽ ናት። እየሰማችሁኝ ነው? አዳራሽ ናት። መስቀሉ ብቻውን ታቦቱ ብቻውን ምንም አይሰራም። ጥምቀቱ የሚፈጸመው በክህነት ነው። ምስጢራቱ የሚከናወኑ ተክሊሉ የሚፈጸመው በክህነት ነው። ያለ ክህነት ምንም። ይሄ ክህነት የማን ክህነት ነው? የክርስቶስ። አሁን አንተ ተጠግታ አባ ይፍቱኝ ስትል ቄሱ ምንድን ነው የሚለው? እኔ ፈትቻለሁ ይላል። ማን ይፍታ ነው የሚለው? አለቀ። አንተን በሱ የሚፈታ እግዚአብሔር ነው። ከዛ ውጪ እርሱ ካጠፋ ግድ የለም አንተንም እኔንም የመዝገብ ቤት ሰራተኛ አላደረገን። እንትና ወለተ ማርያም መምህር ገሌ አንድ ያላየሁላቸው ችግር አለ እስቲ እንጂ አንቺ ንገሪኝ የሚል አምላክ ያለሽ ይመስልሻል? አለ እንደሱ? ከሱ አይነ ተሰውሮኛ ምን ነግረው አለ? የለም። ይሄ ሃይማኖት ነው ወዳጆቼ። ይሄ እምነት ነው። እምነት ነው። ምንም በቃ አይቀነበብም። ምንም ለቤተ ክርስቲያን የሰጣት ይሄን ነው የምትከብርበትን ይሄንን እነዚህን ፍሬዎች ነው በትንሣኤው ያገኘ ነው። በላንም ጠጣንም ራበንም ጠማንም እነዚህን የትንሣኤ ፍሬዎች ሞትን ተሻግረን በዘላለማዊ መንግስት ከእርሱ ጋር በክብር መኖር የምንችልባቸውን እነዚህን ፍሬዎች ቤተክርስቲያናችንን ትንሣኤው አልብሶልናል። ይህንን ሀብት የሰጠን አምላካችን እግዚአብሔር ስሙ ይመስገን። እኛም ደግሞ ክርስቶስ አምላካችን ተነሳ ብለን እንደምናውጅ ከወደቅንበት የኃጢአት ዓለም ተነስተን በትንሣኤ ልቡና በመልካም ስነ ምግባር በቅዱስ ቁርባን ህይወት እንድንመላለስ መድኃኔዓለም ይርዳን። እግዚአብሔር ይስጥልን።